በዓለማችን ላይ ከተከሰቱ አሳዛኝና አይረሴ ታሪኮች መካከል አንዱ የሆነውን የሃቺኮን ታሪክ እናነሳለን። ለዓመታት ባለቤቱን ሳይታክት በታማኝነት እየጠበቀ የኖረውን በእውነተኛ ታሪክ ላይ ተመስርቶ የተሰራውን ሃቺኮ የተሰኘውን ፊልም እንመለከታለን። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ሁኑ። ፊልሙ የሚጀምረው በትምህርት ቤት ውስጥ ተማሪዎች ተራ በተራ እየተነሱ ጀግና ስለሚሉት ሰው ታሪክ ሲናገሩ እንመለከታለን። በዚህ ሰዓት የሮኒ ተራ ይደርስና ተነስቶ ለክፍሉ ተማሪዎች መናገር ጀመረ። የሱ ጀግና ሃቺኮ የተባለው የአያቱ ውሻ እንደሆነ በመናገር ሙሉ ታሪኩን ለተማሪዎቹ ተረከላቸው። የሃቺኮ ታሪክ ከረጅም ጊዜ በፊት የጀመረው በቡዲስት ገዳም ውስጥ አንድ መነኩሴ አንገቱ ላይ ቀበቶ አድርጎ ከጃፓን ወደ አሜሪካ ለመሄድ አየር ማረፊያ ይወስዱታል። ከዚያም ወደ አንድ ትንሽ ከተማ በሚወስድ ባቡር ላይ ይጫናል። ከባቡሩ ላይ ከወረደ በኋላም ከሻንጣዎች ጋር በጋሪ ተጭኖ እየሄደ ሳለ በመሃል ላይ ሃቺኮ ያለበት ሳጥን ይወድቃል። ሃቺኮም ከሳጥኑ ውስጥ እንደምንም ብሎ ሾልኮ በመውጣት በባቡር ጣቢያው አካባቢ ትንሽ ከተንከራተተ በኋላ ለመጀመሪያ ጊዜ ፓርከር የተባለ ፕሮፌሰር ያገኘዋል። ፕሮፌሰሩም ሃቺኮን አንስቶ አቅፎ ከሳመው በኋላ ቡችላውን ብርድ ላይ ትቶ መሄድ ስላልፈለገ ይዞት ወደ ጣቢያው ስራ አስኪያጅ ጋር በመሄድ ባለቤቱ ተመልሶ እስከሚወስደው ድረስ እንዲያስቀምጡ ይሰጠዋል። ስራ አስኪያጁ ግን ቡችላው እዚህ መቆየት አይችልም ይለዋል። አማራጭ እንደሌለው ስለተገነዘበ ይዞት ወደ ቤት በመሄድ አንድ ክፍል ውስጥ ያስቀምጠዋል። ስለ ሁኔታውም ለሚስቱ ኬት ሊነግራት ሲል በመሃል ሌላ ወሬ ይነሳና ወደ መኝታ ክፍል በመግባት ፍቅር መስራት ጀመሩ። በዚህ ሰዓት ሃቺ የክፍሉን በር ከፍቶ በመውጣት ድንገት መኝታ ቤት ውስጥ ገብቶ የኬትን ጣት ይልሳል። ኬትም እግሯን ሲነካት በጣም ደነገጠች። ኬት በጣም በመናደድ ቤቷ ውስጥ ውሻ እንዲገባ እንደማትፈልግ ነገረችው። ፓርከርም ሃቺን ዕቃ ማስቀመጫ ውስጥ አስገብቶ ዘጋበት። ጠዋት ላይም ኤንዲ የተባለችው የፓርከር ሴት ልጅ ከሃቺኮ ጋር እየተጫወተች ነበር። ነገር ግን ኬት ውሻውን ፎቶ በማንሳት ለባለቤቶቹ እንዲመለስ በማሰብ ፖስተር ከሰራች በኋላ ፓርከር ከተማውን እየዞረ መለጠፍ ጀመረ። ወደ መጽሐፍ መሸጫም በመሄድ ለባለቤቷ ውሻ ትፈልግ እንደሆነ ይጠይቃታል። እሷም ውሻውን በጣም ብትወደውም ድመቷ አደገኛ ስለሆነች መውሰድ አልፈለገችም። በመቀጠልም ወደ ውሾች ማቆያ ይዞት ሄደ። እዛም የሚሰራው ሰውዬ ሲያናግረው ቦታው በውሾች ስለሞላ ለሃቺ የሚሆን ቦታ እንደሌላቸው አስረዳው። በዚህም ምክንያት ፓርከር ሌላ አማራጭ ስላልነበረው ወደ ስራ ቦታው ይዞት ይሄዳል። ከሃቺ ጋርም ወድቆ ያገኘውን የተቀደደውን ደረሰኝ ለጃፓናዊው ጓደኛው ኬን ያሳየዋል። ኬንም ወረቀቱን ካነበበው በኋላ ሃቺ ልዩ እንክብካቤ የሚያስፈልገው ውሻ ነው። አንገቱ ላይም የተንጠለጠለውን ቀበቶ ሲያዩት ሃቺ የሚለው ስም የሚጠቁመው 8 ቁጥር ማለት ነው። ምናልባትም ሃቺ የንጉስ ቤተሰብ ውሻ ሊሆን ይችላል ይለዋል። በማግስቱ ጠዋት ፓርከር ለሃቺኮ ኳስ እያመጣ እንዲጫወት ያለማምደዋል። በዚህ መሃል ኬትና ልጇ በመስኮት እየተመለከቱ ስለነበር ፓርከር በሃቺኮ በጣም ደስተኛ እንደሆነ ተመለከቱ። ከቆይታ በኋላ ኬት ሃቺኮን ማሳደግ ከሚፈልግ ሰው ጥሪ ይደርሳታል። ነገር ግን ጥያቄውን አልተቀበለችም ነበር። ምክንያቱም ፓርከር ለሃቺ ልዩ ፍቅር ስለነበረው ነው። ጥቂት ዓመታት አለፉ። አሁን ላይ ሃቺኮ ትልቅ አኪታ ውሻ ሆኗል። ሃቺኮ ከፓርከር ጋር ባለው ልዩ ፍቅር ምክንያት ፓርከር ወደ ስራ ሲሄድ እስከ ባቡር ጣቢያው ይሸኘውና ይመለሳል። ማታም ከስራ ሲመለስ ቀድሞ ባቡር ጣቢያ በመድረስ ከጣቢያው ፊት ለፊት ተቀምጦ ይጠብቀውና ፓርከር ሲመጣ እየዘለለ ፍቅሩን በመግለጽ እየተጫወተ አብሮት ይመለሳል። በሌላ ጊዜም ኤንዲና ፍቅረኛዋ ማይክል ለምሳ ግብዣ መጥተው ነበር። ምሳ ከበሉ በኋላም ማይክል ወደ ሃቺ በመሄድ ኳስ እየወረወረ እንዲያመጣለት አዘዘው። ነገር ግን ሃቺኮ ማይክል የሚለውን አይሰማውም ነበር። ዝም ብሎ ያየዋል። ፓርከርም ለማይክል ሃቺኮ በኳስ መጫወት እንደማይፈልግ ይነግረዋል። ፓርከር ወደ ስራ ሲሄድ ሃቺኮ ተከትሎት እየተጫወተ ይሄዳል። ባቡር ጣቢያው ጋር ከደረሰው በኋላ ተሰናብቶት ወደ ቤት እየሮጠ ይመለሳል። ማታ ላይም ፓርከር ከስራ ሲመጣ ሃቺኮ ከጣቢያው ውጪ የተለመደው ቦታው ላይ ተቀምጦ እየጠበቀው ነበር። ይህም የሁለቱ መደበኛ ተግባር ሆኗል። ጠዋት አብረው ወጥተው ይሸኘዋል። ማታ ሲመለስ ጠብቆ አብሮት ወደ ቤት ይሄዳል። ለብዙ ጊዜያት ሃቺኮና ፓርከር አብረው ያሳልፋሉ። በጫካ ውስጥ በበረዶ ውስጥ በተለያዩ ቦታዎች እየተዝናኑ ጊዜያትን አሳለፉ። በእነዚህ ጊዜያት ውስጥም የፓርከር ሴት ልጅ ኤንዲ ከማይክል ጋር ተጋብታለች። የሚገርመው ሃቺኮም በሰርጋቸው ፎቶ ላይ ሳይቀር እንደ ቤተሰብ ሆኖ ገብቶ ነበር። አንድ ቀንም ፓርከር ከስራ ሲመለስ ሃቺ ቦታው ላይ አልነበረም። እየተጣራ ከፈለገ በኋላ ኬት ወደምትሰራበት ቲያትር ቤት በመሄድ ስለ ሃቺ ይጠይቃታል። ኬትም ሃቺን እንዳላየችው ተነግረዋለች። ፓርከርም በቀጥታ ወደ ቤት ያመራል። ቤትም እንደደረሰ ሃቺን እየተጣራ መፈለግ ጀመረ። ሃቺ ግን በዕቃ ቤት ውስጥ ሆኖ እስኩን የተባለች እንስሳ ላይ እየጮኸ ነበር። ፓርከርም ወደ ውስጥ በመግባት ካርቶን አንስቶ ይሸፍናትና ሃቺኮን እንዲወጣ ይነግረዋል። በዚህ ሰዓት ሃቺ ከክፍሉ ለመውጣት ሲዘል ፓርከርን ይገፋውና ይወድቃሉ። በወደቁበትም እንዳለ እስኩኑ ይሸናባቸውና ያመልጣቸዋል። ማታ ላይም ኬት ከስራ ስትመለስ ፓርከርና ሃቺኮን በመታጠቢያ ገንዳ ውስጥ ሲታጠቡ ታገኛቸዋለች። የእንስሳውም ሽንት በጣም ስለሚሸት ከሰውነታቸው ላይ ያልጠፋ ብሏቸው ነበር።
ከቀናት በኋላ ኤንዲ ወደ ቤት ትመጣና ለኬት እርጉዝ እንደሆነች ትነግራታለች። ኬትም የልጅ ልጅ ልታሳያት በመሆኑ በጣም ትደሰታለች። በመቀጠልም ኤንዲ ለአባቷ ዜናውን ለመንገር ትሄዳለች። አባቷ በዕቃ ቤት ውስጥ ሀቺኮን ማሳጅ እያደረገ ታገኘዋለች። እርጉዝ መሆኗንም ስትነግረው ፓርከር ከመጠን በላይ ተደሰተ። አያስ ልሆን ነው እያለም በደስታ ከኤንዲ ጋር ወደ ቤት ገባ። ፓርከር 25 ዓመታት ከኬት ጋር በትዳር የኖረው ጠንካራና ቤተሰቡን የሚወድ መልካም ሰው ስለሆነ ነው። ማታ ላይም የፍቅር ምሽት አዘጋጅቶ ከኬት ጋር ስለ ወደፊታቸው አንዳንድ ነገሮችን በደስታና በተስፋ ሲያወሩ አደሩ። ጠዋት ላይ ግን ፓርከር ወደ ስራ ሌሊት ሲወጣ ሀቺኮ ባልተለመደ መልኩ ፓርከር ላይ እየጮኸ አብሮት አልሄድም አለ። ፓርከር በተደጋጋሚ ቢጠይቀውም ሀቺኮ ከመጮህ ውጪ ሌላ መልስ አልነበረውም። ፓርከርም ሀቺኮን ትቶት ወደ ባቡር ጣቢያው አመራ። በዚህ ሰዓት ሀቺ ወደ ዕቃ ቤቱ በመግባት ኳሱን በአፉ ከያዘ በኋላ ወደ ባቡር ጣቢያው መገስገስ ጀመረ። ፓርከር ብቻውን መምጣቱን ሲመለከቱ እነ ጂስ ገረማቸው። ነገር ግን ብዙም ሳይቆይ ሀቺኮ ቦታው ላይ ደረሰ። ፓርከርም ሀቺኮን ሲያየው በጣም በመደሰት አቅፎ ይሰማዋል። ከዛም ኳሷን ተቀብሎ ሲወረውረው ሀቺኮ እየሮጠ በመሄድ ኳሷን ማምጣት ጀመረ። ፓርከርም ለመጀመሪያ ጊዜ ሀቺ የተወረወረ ኳስ ማምጣት ስለጀመረ በጣም ደስ ብሎት እየደጋገመ እየወረወረ ከሀቺኮ ጋር መጫወት ጀመረ። እነ ጂስም ፓርከርን እንኳን ደስ አለ ይሉታል። በዚህ ሰዓት ሀቺ ፓርከር እንዴት ስላልፈለገ እንዳይሄድ የተለያዩ ነገሮችን ያደርጋል። ቢሆንም ግን ፓርከር ሰዓት እንዳይረፍድበት በማሰብ ሀቺን አቅፎ ከተሰናበተው በኋላ ወደ ባቡር ጣቢያው ይገባል። ነገር ግን ሀቺኮ ባቡሩ ከእይታው እስኪሰወር ድረስ ቆሞ ተመለከተው። ትዕይንቱ ሲቀየር ፓርከር በሙዚቃ ትምህርት ቤት ውስጥ ሙዚቃ መቀረጽ ስለማይፈልጉ ሰዎች ለተማሪዎቹ እየነገራቸው ነበር። አንዳንድ ነገሮችን በተፈጠሩበት ጊዜ ማስቀመጥ በጣም የተሻሉ እንደሚሆኑ እያብራራላቸው ነበር። በሰዓቱ ምንም ደህና አይመስልም ነበር። ከወንበሩ ላይም በተነሳ ሰዓት ተዝለፍልፎ ይወድቃል። ልብ ድካሙ የሚነሳበትና ላይመለስ እስከ ወዲያኛው ያሸልባል። ሀቺ ባቡር ጣቢያው ላይ እንደተለመደው ፓርከርን እየጠበቀው ነበር። ነገር ግን ሁሉም ሰራተኞች ሲወጡ ፓርከር ግን ሊመጣ አልቻለም ነበር። እስከ ሌሊት ድረስም ቁጭ ብሎ ይጠብቀዋል። በመጨረሻም ማይክል መጥቶ ወደ ቤት ይወስደዋል። በማግስቱ ጠዋት ኤንዲ ወደ ሀቺ በመሄድ ፓርከር እንደጠፋ ነግራው ልክ እንደ ፓርከር እንደሚንከባከቡት እያሻሸች ቃል ትገባለታለች። ቤተሰቡም ሁሉ የፓርከር የቀብር ስነ ስርዓት ላይ ናቸው። ሀቺኮ ግን በባቡር ጣቢያው እንደተለመደው ፓርከርን ከስራ እስኪመለስ ድረስ እየጠበቀው ነበር። እስከ ምሽትም ይጠብቀዋል። በዚህ ሰዓት ካርል ይመጣና ፓርከር ተመልሶ ስለማይመጣ መጠበቁን ትቶ ወደ ቤት እንዲሄድ ይነግረዋል። ከጥቂት ወራት በኋላ ኬት ቤቷን ሸጣ ወደ ሌላ ቦታ እየሄደች ነበር። ስለዚህ ሀቺ ከኤንዲና ከማይክል ጋር ሊቆይ ነው። ወደ ቤታቸውም ወስደው አብሯቸው እንዲኖር አደረጉት። አንድ ቀን ግን ሀቺ እየሮጠ ወጣ። ማይክልም ሊያስቆሙ ቢሞክርም ሊደርስበት አልቻለም ነበር። ሀቺም ብዙ ከተጓዘ በኋላ ምሽት ላይ የባቡር ሀዲድ መንገድ ላይ ይተኛል። በነጋታውም ወደ ባቡር ጣቢያው ይደርሳል። በሰዓቱ የሚያዩት ሁሉ በደስታ ተቀበሉት። ሀቺም የራቦ ስለመሰላቸው ጂስ ምግብ ይዞለት መጣ። ትንሽ ከቆየም በኋላ ማይክልና ኤንዲ መተው ወሰዱት። ሀቺኮም እንዳልተመቸው ኤንዲ ስላወቀች በጣም እንደምትወደውና እሷም አባቷ እንደናፈቃት ነገር ግን ፓርከር ተመልሶ እንደማይመጣ ነገረችው። ሀቺኮም አብሯቸው ቢኖር ደስ እንደሚላቸው ነገር ግን መሄድ ከፈለገ እንደምትፈቅድለት ነግራው በሩን ከፈተችለት። ሀቺኮም ስንብት በሚመስል መልኩ የኤንዲን እጅ ከላሰ በኋላ ወደ ባቡር ጣቢያው መሮጥ ጀመረ። ሀቺኮም በባቡር ጣቢያው የተለመደው ቦታው ላይ ቁጭ ብሎ ይጠብቀውና ሲመሽ ሀዲድ ላይ ይተኛል። በአካባቢው ያሉት ሰዎችም ሀቺኮን ስለሚወዱት ይመግቡታል። አሁን ላይ ሀቺኮ በባቡር ጣቢያው ተጓዦች መካከል ታዋቂ ሆኗል። ከዛም አንድ ቀን አንድ ሪፖርተር ካርልን ስለ ሀቺኮ ጠየቀው። ከዛም ካርል የሀቺኮ ባለቤት ከ1 ዓመት በፊት እንደሞተና ከዚያን ጊዜ ጀምሮ ወደ ባቡር ጣቢያው እየመጣ እንደሚጠብቀው ለሪፖርተሩ ተረከለት። እሱም ፎቶግራፎችን በማንሳት ስለ ውሻው ልብ የሚነካ ታሪክ ጽፎ ያሳትማል። ጋዜጣውም በሀገሪቷ ታዋቂ ይሆናል። በዚህም ምክንያት ከተለያዩ የከተማ ነዋሪዎች የተለያዩ ስጦታዎች ይላክለት ጀመር። አንድ ቀን የፓርከር የድሮ ጓደኛ የሆነው ኬን ሀቺን ሊያየው መጣ። ከዛም ለጂስ ታሪኩን ሲያነባው በጣም እንደገረመውና የውሻው ባለቤት ጓደኛው እንደነበር ይነግረዋል። ለውሻው የሚያስፈልግ ነገር ካለም ለማድረግ ዝግጁ እንደሆነ ሲጠይቀው ጂስም ምንም እንደማያስፈልግና ሀቺኮን ሁሉም ሰው ስለሚወደው ብዙ ነገሮች እንደሚደረግለት ይነግረዋል። ኬንም በዚህ ደስተኛ እንደሆነ ይገልጽለታል። ወደ ሀቺኮም በመሄድ በጃፓንኛ ባለቤቱን እንዲጠብቅ ነግሮት ይሄዳል። ሀቺኮም በዛ ቦታ ላይ ለረጅም ዓመታት ባለቤቱን ሲጠብቅ ወቅቶች ሲፈራረቁ ቆየ። ከ9 ዓመታት በኋላ ኬት ወደዛ ከተማ ትመጣለች። ቲያትር ቤቷንና የድሮ ቤቷን እየዞረች ትመለከታለች። በመቀጠልም ወደ ባሏ መቃብር አመራች። በዛም ኬንን አገኘችው። ሀቺኮ ግን አሁን ላይ በጣም አርጅቷል። ውብ የሆነውም መልኩም ረግፏል። ቢሆንም ግን አሁንም በባቡር ጣቢያው ባለቤቱን መጠበቁን አላቆመም። በዚህ ሰዓት ኬት
ከኪን ጋር ወደ ባቡር ጣቢያው መጣች። በጣቢያው በር ላይም ሀቺኮ ተቀምጦ ፓርከርን ሲጠብቀው ስታይ አይኖቿን ማመን አቃታት። ተጠግታም ሀቺኮን እያለቀሰች ስለ ታማኝነቱና ስለ ፓርከርን መልካምነት አዋራችው። ይህንንም ከርቀት ሆኖ የሚመለከተው ነጋዴው ቺስ እንባውን መቆጣጠር ከብዶት ማልቀስ ጀመረም። ወደ ቤትም ከሄደች በኋላ ለልጅ ልጇ ሮኒ ስለ ሀቺኮና ስለ ባለቤቷ ፓርከር አንድ በአንድ ሙሉ ታሪኩን ትነግሮ ጀመር። አንድ ቀንም ሀቺኮ በዛ ባቡር ጣቢያ ባለቤቱን እየጠበቀ ሳለ በጣም አርጅቶና ደግሞ ስለነበር በሐሳቡ ከፓርከር ጋር ያሳለፈውን ውብ የሆኑ ጊዜያትን አብረው ሲጫወቱ የነበራቸውን ደስታ እያስታወሰ ባለበት ቦታ ላይ ሕይወቱ አለፈች። የታማኝነትን ጥግ፣ የፍቅርን ኃያልነት፣ በተጨማሪም ለዓላማ መቆምን ለዓለም ያሳየው ታላቁ ሀቺኮ ለዓመታት ባለቤቱ ፓርከርን ሲጠብቅበት በቆየበት ቦታ ላይመለስ እስከ ወዲያኛው አሸለበ። ትዕይንቱ ሲቀየር ሮኒ ለክፍሉ ተማሪዎች ሙሉ ታሪኩን ነግሯቸው ከጨረሰ በኋላ እሱም እንደ አያቱ ፓርከር ትንሽዬ ውሻ እያሳደገ እንደሆነ እየተመለከትን ፊልሙ ያልቃል። በመጨረሻም ላይ ከ1923 እስከ 1934 የኖረውን ትክክለኛውን የሀቺኮን ታሪክ ያሳየናል። አሁን ላይ ለሀቺኮ በቦታው ላይ ሐውልት ተሰርቶለታል። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ፊልም ይህንን ይመስል ነበር። ፊልሙ ከተመቻቸው ላይክ እና ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ቦክስ ላይ አስቀምጡልኝ። በቀጣይ እስከምንገናኝ ሰላም ቆዩ።